ማርኮን በጩቤ ተወግቷል። ርብቃ ልታመልጥ ስትል እጅ ከፍንጅ አብርሃም ያዛት። እንግዲህ የዛሬው ክፍል እጅግ በጣም በሰቆቃን የታየ ነበረ። ሳቢላ እንደተለመደው አሁንም ሳሎን ላይ ራሷን ስታ ነበረ። በዛም እንግዲህ ዶክተር እያለ ከተጣራ በኋላ ርብቃ እርዳታ አድርጋላት ይሄ ከእንቅልፍ እጦትና መጨናነቅ የተነሳ የሚመጣ እንደሆነ ለአቶ አብርሃም ነገረችው። ስለዚህ ልጅቷ መረጋጋትና ሲነጋ ደግሞ ወደ ሆስፒታል መሄድ እንዳለበት ለአቶ አብርሃም ስትነግረው እሺ በቃ ችግር የለውም ልጄ ሰሞኑን እየተረበሸች እንደሆነ አውቃለሁኝ፣ ሲነጋም ወደ ሆስፒታል ወስዳታለሁ ብሎ ርብቃ በቃ እሺ እኔ ወደ ክላሴ ልሄድ፣ ሳቢላዬ በቃ ተረጋጊ ተኚ በማለት ርብቃ ሳቢላን ካስተኛች በኋላ ከአልጋው ላይ ተነስታ ስትሄድ አቶ አብርሃም ርብቃ አለና እጇን ያዛት። ሁለቱንም እጆቿን በሁለቱ እጁ ከጨበጠ በኋላ አመሰግናለሁ፣ ምንም አይደለም አለችው። አንቺ እውነትም ለኛ የተላክሽ መልአክ ነሽ፣ ስለዚህ ለምታደርጊልን ሁሉ አመሰግናለሁ አላት። ይሄ የሙያዬ ግዴታዬ ነው፣ ስለዚህ እናንተም ላሳያችሁኝ ፍቅር አመሰግናለሁ አለች። እንደዚህ እየተባባሉ እያሉ ዲና ብቅ አለች። ምን እያደረጋችሁ ነው አለች። ርብቃ እጅግ በጣም ተጨነቀች። አብርሃም አለ ዲና አላት። ከዛ ለካ ሰሞኑን እንደዚህ እየሆንክ ያለው እሷ ጋር እንደዚህ ነዋ፣ እጇን ይዘህ ምን እያልካት ነው አለችው። ላደረገችልኝ ነገር እጇን ይዤ እያመሰገንኳት ነው፣ ሌላ የተፈጠረ ነገር ምንም የለም ቢላት እሷ የራሷ ችግር ስላለባት እጅግ በጣም ተንጨረጨረች። አብርሃም ድምፁን ከፍ በማድረግ ዲና ምን እያልሽ ነው? ምንድን ነው የምታወሪው? ሰሞኑን እየሆነ ያለው ነገር አይታይሽም እንዴ? ልጄ ታማለች። ለዚህ ደግሞ ክትትል እያደረገችላት ያለችው እሷ ናት። ስነ ስርዓት አድርጊ አላት። ዲና ልትሰማ አልቻለችም። ውጭልኝ ከዚህ ከክፍል አላት። ለካ ሰሞኑን ክላስህን ትተህ እዚህ ሳቢላን እያልክ የምትተኛው ለዚህ ነዋ አለችው። እሱም በጣም ተናደደና ዲናን አስወጣት። የባለፈው ክፍል ላይ እንግዲህ ማርኮን ባልና ሚስት ክላስ ገብቶ ዲናዬ የኔ ፍቅር እያለ እየተጣራ ነበረ። ዘወር ሲል ግን አቶ አብርሃምን ነበር ያገኘው። አቶ አብርሃም አለው ምንድን ነው ባለትዳር ክፍል ምን እየሰራህ ነው አለው። ዲናን እየፈለግኩ ስል ዲናን በዚህ ሰዓት እንዴት ትፈልጋታለህ? መስቀለኛ ጥያቄ ሲጠይቀው ፍቅር ይዞኛል ከርብቃ አለው። እኔ ቤት የመጣውን እንግዳ ሁሉ ማክበር ግዴታ ነው። ስለዚህ እኔ ደግሞ ባለትዳርና አባወራ የልጅ አባት ነኝ፣ ልታከብረኝ ግዴት ይልሃል። በዚህ ሰዓት ክላሴ እንዲገባ አልፈቅድማል ብሎት ጥሎት ሄደ። ወደ ክላሷ ስትገባ ዲና አገኘችው። ደነገጠች። እንዴ ምን ትሰራለህ አለችው። በዚህ ሰዓት አስበዋል አብርሃም ቢያገኝ ስትለው አግኝቶኛል፣ አብርሃም እያለ ምንም ነገር ማድረግ የለብንም አላልኩህም እንዴ ብላ ጮኸችበትና ከክላሱ ወጣ ብላ አስወጣችው። ነገራቶች ሁሉ ተደራረቡባት እሷ። ከዛ በኋላ እንግዲህ ወደ ርብቃ ክፍል ነበረ ማርኮን ሄደው። ማርኮን ሁሉን ነገር ጨራርሳ ከአብርሃም ክፍል ወጣ ስትሄድ እክላሷ ማርኮንን ነበር ያገኘችው። ምን ትሰራለህ በዚህ ክፍል በዚህ ሰዓት ስትለው ያንን ቪዲዮ እንዳለቅብሽ ከኔ ጋር መተኛት አለብሽ አላት። በጭራሽ አላደርገውም ብላ ሰድባ አስወጣችው። ወደ አብርሃም ጋር ጧት ስትሄድ ቁርስ አቅርባለት መጀመሪያ ቁርስ ከመብላት በፊት ደምህን ቼክ ማድረግ አለብኝ ብላ ካደረገች በኋላ ጥሩ ስሜት አልተሰማትም ነበረ። ምንድን ነው ዶክተር ሲላት የእግር እንቅስቃሴውን አቁመሃል እንዳለችው ሰሞኑን እየሆነ ባለው ነገር አታይም እንዴ? ልጅ ከታመመች ወዲህ ሁሉን ነገር አቁሜያለሁ አላት። ቢሆንም ግን ማድረግ የለብህም ለጤናህ አንዳንድ ነገሮችን ማጓደል የለብህም እና እንደገና ደግሞ አድርግ ያልኩህን ሕክምና አደረግኩኝ ስትለው
አይ ብሎ ሲላት እጅግ በጣም ተናደደች። አብርሃም እሱ ሚስጥሩን ካልነገርሽ ሲላት እሷም አለች አብርሃም እኔ ምንም ነገር የለም፣ ግን አንዳንድ ነገሮች የእንቅልፍ ኪኒኖች የምትወድ ይመስለኛል። ያ ደግሞ ለአንተ ትልቅ አደጋ ነው እያለች ስትመክረው ዲና ሰምታለች። መጨረሻውን ዲና ለአንተም ሆነ ለቤተሰብህ አስጊ ነው ስትለው ስለሰማች እሱም ብድግ ብሎ ርብቃ ምንድን ነው ማን ነው ቤተሰብ እያለ ሲያፋጥታት ዲና ሰማችና በራስሽ ጊዜ ጦርነቱን ጀምረሸዋል አለች። እሷም ቀጥታ ወደ መኝታ ክፍል ሂዳ ለኤፊ ነበር የደወለችው። ኤፊ ይሄን ነገር እንዲህ ነገር ተፈጥሯልና ዲና ትገለኛለች፣ ማርኮንም ስለሌለ ነው እንጂ ነፍሴን አድነኝ ብላ ተማጸነችው። እሱም አለ ፍላሹን አገኘሽው ወይ ሲላት ዲና ስላልወጣች አላገኘሁትም አለችው። ለማንም ብለሽ ፍላሹን ፈልጊው፣ እኔ ነገራቶቹን ሁሉ አመቻቻለሁ አላት። ዲና ከሄደች በኋላ ወጣችና ወደ ማርኮን ክፍል ገብታ ስታየው ኮሚዲኖቹ ተቆልፈዋል። ቢሆንም ግን ተስፋ አልቆረጠችም ነበረ። ከዛ የሰው ድምፅ ስትሰማ ተደበቀች። የመጣችው ዲና ነበረች። ዲናም ለራሷ የቪዲዮ ልትፈልግ ነበረ። ከዛ ዲና ካልጋው ጀምራ የመነቃቀረች እየፈተሸች ማርኮን መጣባት። እየፈለግሽ ነው? በጭራሽ አታገኙም አላት። ምን ነው ዶክተሯ ጋር ፍቅር ያዘህ እንዴ ስትለውማ እኔ ፍቅር ቢይዘኝ ምን ችግር አለው? ወርቅ የሆነች ልጅ ናት አላት። ተናደደች። አንድ ነገር ልጠይቅሽ፣ ርብቃን ትቀኒባታለሽ አይደል አላት። እልቅስ ነይ እንውጣ፣ ቪዲዮውን እዚህ አታገኘውም ሲላት በመናደድ ወጣች። ሁለቱም ተያይዘው ሲወጡ ግን ርብቃ ተስፋ አልቆረጠችም። ብዙ ከመፈለግ በኋላ አገኘችው። ስታገኘው ደስ አላት። ለኤፊ ደወለች። እንዳገኘችው ነገረችው። ግን ማየት እንደማትችል አብርሃም ቤት እንደሌለ ነገረችው። ወደ ኢንተርኔት ቤት ሂጂ ሲላት መሄድ እንደማትችል እና ህጋዊ ቤት ስለሆነ መሄድ እንደማትችል ነገረችው። እሱም አላት በቃ እሺ አንድ ጊዜ ተመልሼ ልደውላልና ሰዎች ካመቻቸ በኋላ አላት። አሁኑን ውጪ፣ እኔ ሁሉን ነገር አመቻቻለሁ አላት። አቶ አብርሃም ወደ ምርመራው ሄዶ ነበረ ውጤት ሊቀበል። ዲናና ማርኮንም ወጥተዋል። እሷ ብቻዋን ናት። በር ስከፍት ግን ተቆርቁሮ ያገኘችው እህቷን ነበረች። እህቷ ደግሞ ምን ልትሰራ እንደመጣች እና እዚህ ምን እንደሰራች ማጣራት ስላለባት ከአብርሃም ጋር ከሁሉም ጋር ሰላም ተባብላ ቁርስ ከበላች በኋላ ወደ ክላሷ ገብታ ዘግታባታለች። እውነቱን ንገሪኝ፣ ካልነገርሽ ግን አልወጣም ነው ነገርየውና ከዛ በኋላ ለኤፊ ደውላ ይች ልጅ ልታስወጣኝ አልቻለችም እና የሆነ ነገር በሌሊ ስትለው ኤፊ ደውሎ ቀጠራትና እሷም ወጣች። እንግዲህ ለማርኮን ደውሎ ኤፊ መገናኛውን እንደሚያገኘውና ብሩን እንደሚሰጠው ነገረው። ከዛ በኋላ እዛ ቦታ ላይ ከሄደ በኋላ እንግዲህ አላሰበው ነገር ነበር ማርኮን የገጠመው። አንድ ወጣት ማርኮን ጋር ገጠመ። አየሄ ለምን ታይኛለህ በማለት በቦክስ ተደባደቡ። የተላከው ልጅ ወደቀለትና ማርኮን ከላይ ሆኖ ሲደበድበው ሌላኛው መጥቶ በጩቤ ወቅቶት ያለውን ነገር ሁሉ ስልኩን አወጣተው ሄዱ። ዲና ትደውላለች። ማርኮን ግን እዛ ወድቋል። ትጽፋለች። ተነቅቶብናል መሰል ትላለች። ምክንያቱም ምርመራውን ተቀብሎ ዲናን ወደ ቤት እንድትመጣ ጠርቷት ነበር አብርሃም። ማርኮንንም ይዘሽ ወደ ቤት ነይ ቶሎ፣ ሁላችሁንም ፈልጋችኋለሁ ነው። ቀጭን ትዕዛዝ ስለነበረ ተነቅቶብናል እያለች እየተርበተበተች ነበር። እንግዲህ ሁሉን ነገር ጠቅልላ ስትወርድ አብርሃም ነበር ያገኘችው። ርብቃ አብርሃም የት ትሄጃለሽ ሲላት የቤተሰብ ጉዳይ ገጥሞኝ ነው እመለሳለሁ አለች። እንዴ ጓዝሽን ይዘሽ እያላት ነበረ። በዛ ጭቅጭቅ መሀል ዲና መጣች። ዲና አለች የት ነው የምትሄጂው? ሰው በሌለበት ባዶ ቤት ጥለሽ ልትሄጂ ነበረ። ስለዚህ ምን ተፈጥሮ እንደሆን ስለማናቅ የተካሄደውን ነገር አሁን ግን ማርኮን እስከሚመጣ ድረስ ጠብቂያለሽ አለቻት። ከዛ በኋላ እጅግ በጣም ተጨነቀች። ወደ ሳሎን ሄዱና ሶስቱም ቁጭ አሉ። ማርኮን ቢጠበቅ አልመጣም። ማርኮን እሳ ብሎ ጠየቃት። ስልክም አይመልስም፣ ሜሴጆችንም አያይም። ስለዚህ የት እንደሄደ አላቅም አለች። ማርኮን ግን እዛ በደም ተጨማልቆ ወድቋል።
አብርሃም ጥሩ ስሜት አይደለም። ዲናን ያያታል። ዲና እጅግ በጣም ተጨንቃለች። ርብቃ ግን ፈገግ ትላለች። በስተመጨረሻ ደም ሰጥቼ ነበር፣ የደም ውጤቴ መጥቷል። ግን የሚያሳዝነው ነገር ያለ ርብቃ ፈገግ ስትል ዲና አሁንም ትርበተበታለች። በደሜ ውስጥ የሚያሳየው ነገር የእንቅልፍ ኪኒን በተደጋጋሚ እንደወሰድኩ ነው አለ። ርብቃ ፈገግ አለች። አሁንም አብርሃም እጅግ በጣም ተናዷል፣ ተጨናንቋል። ስለዚህ ምንድን ነው ይሄ ነገር እያለ ሲጠይቃቸው ዲና አሁንም እየተንቀጠቀጠች ነው። ርብቃን በክፉ ዓይኗ ታያታለች። ርብቃ ግን ፈገግታዋ ሰው ይገዛል። የሚቀጥለው ክፍል እንግዲህ ማርኮን እንዴት እንደሚሆን እናያለን። የዲናስ ጉዳይ ምንድን ነው?